ልጆቼ የእናቶች ጊዜ በትርታ 97.6 FM የሬዲዮ ጣቢያ ዘውትር እሁድ ከቀኑ 8 ሰዓት እስከ 9 ሰዓት የሚቀርብ የሬዲዮ ፕሮግራም ነው። የእናቶች ጊዜ በእናቶች ጊዜ የሬዲዮ ፕሮግራም የቤተሰብና የማህበረሰብ ምሰሶ የሆነችው እናት ትመሰገናለች። የእናቶች ጊዜ የተለያዩ እንግዶች በእናትነት የህይወት ጉዞ በልጆች አስተዳደግ ዙሪያ ያለፉበትን ተሞክሮና ውጣ ውረዶች በማንሳት ይመካከራሉ። የእናቶች ጊዜ አዘጋጆች ራኬብ ሀብቴና ሳራ ሞገስ ዘውትር እሁድ ከቀኑ 8 ሰዓት እስከ 9 ሰዓት በትርታ 97.6 FM የእናቶች ጊዜ። ሰላም እንደምን ቆያችሁ ውድ የተከበራችሁ የእናቶች ጊዜ ተከታታዮቻችን። እንደተለመደው ሰዓታችንን ጠብቀን የእናቶች ጊዜ ላይ እንገኛለን። ሳራ ሞገስና ራኬብ ሀብቴ ፕሮግራሙን እየመራን እስከ 9 ሰዓት ድረስ አብራናችሁ ልንቆይ ዝግጅታችንን አጠናቅረን እዚህ ስቱዲዮ ተገኝተናል። ባለፈው ሳምንት የሳምንት ሰው ይበለን ብለን እንደተሰናበትን ዛሬ ተገናኝተናል። ጣቢያው ትርታ FM 97.6 ነው። ፕሮግራሙ ደግሞ የእናቶች ጊዜ ነው። ራኬብ እንዴት ቆየሽ? እንዴት ሰነበትሽ? ሳምንቱ እንዴት ነበር? እግዚአብሔር ይመስገን መልካም ነበረ። አሪፍ አለፈ? አዎ ጥሩ። ያው እሁድ ከሰዓት እንግዲህ ከእናቶች ጊዜ ጋር ቆይታ ሲደረግ ሳምንቱ ቀጣዩ ሳምንት ብዙ የጎደሉን በተለይ ለእናቶች ብቻ ሳይሆን ቤተሰብን ለማገዝ ፕላን ለማድረግ የተለያዩ ጉዳዮቻችንን እንደው ቢጠቅም የተለያዩ ሰዎችን ተሞክሮ ያካፈልን ከአድማጮቻችን ጋር ቆይታን እናደርግበታለን። እንደተለመደው ዛሬም እንግዳ ይዘን መተናል። በአንድ ርዕሰ ጉዳይ ላይ ከአድማጮቻችን ጋር ቆይታን ልናደርግ አሁን ላይፍ ስታይል የሚባል ነገር በብዙዎቻችን ዘንድ ያኗኗር ዘይቤ ነው አይደለ? አማርኛው ላይፍ ስታይል እንለዋለን። የእናቶች ያኗኗር ዘይቤ ያኗኗር ዘይቤ ምን ይመስላል? አሁን ላይ ያለው ዓለም ላይ ያለው ተሞክሮ ቤታችን አካባቢያችን ላይ እናቶች እንዴት ይኖራሉ? ስልታቸውስ እንዴት ነው ለመኖር የሚያደርጉት ዘዴ የሚለውን እየተወያየን ቆይታ ልናደርግ እዚህ ስቱዲዮ ዶክተር ሰላም አክሊሉን ቀጥረናል። ከውይይታችን ጠቃሚ ነገር እንደሚያገኙበት ከወዲሁ እየገመትን ቆይታችን ያማረ እንዲሆን ደግሞ በመሃል እኛም ጥያቄን ኮርኮር የሚያደርጉ ነገሮችን እናነሳለን። ወደ ውይይታችን ልንገባ ነው። ዶክተር ሰላም አክሊሉ ብዬ ቀደም ብዬ አስተዋውቂያለሁኝ። በደንብ ደግሞ ከባለቤቱ ያወቀ ነውና ራሷ እኔ ያው አንቺ ነው የምለው ግሬ ሄር ያለው ሰው በባህላችን አንቺ አይባልም፣ ግን ከቅርበታችን ከእናትነት ከመውደዳችን የተነሳ አንቺ እያልኩኝ ነው ውይይቱን የምመራው። ዶክተር እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ያው እናት ከፍቅር ሲጀመር አንቺ ነው የምትባለውና ደስ ይለኛል። እንደ እናትም እንደ ጓደኛም እንደ ብዙ ነገርም ስለምናይሽ ነው። አድማጮቻችንን ይህንን ከግምት ውስጥ አስገብተው ያው ብዙ ጊዜም በተለያዩ ሚዲያዎች ስናይሽ ቀረብ ለሰው ቀረብ ያለ የዲስክሪፕቲቭ ወይም የሚያገላለጽ ስልት አለሽ። ነገሮችን ስትገልጪልን በደንብ እንድንወደው ጉዳዩ ላይ በደንብ ብዬ ነው የምሰማው የትኛውም መድረክ ላይ። አመሰግናለሁ። ቴንኪዩ። የእናትነት ቅድም ራስሽን አስተዋውቂ ስትይኝ ለአድማጮች አዎ ሐኪም ነኝ፣ ባለሙያ ነኝ። ሙያዬ ካይሮፕራክቲክ የሚባለው ሙያ የኒውሮማስኩሎስኬለታል ስፔሻልቲ ይባላል። ይህም ደግሞ የአጥንት የጡንቻ የነርቭን አካቶ በተለይ አከርካሪ አጥንት ላይ የሚያተኩር የሕክምና ስልት ነው። በዚህ ሙያ ላይ በጣም ብዙ ጊዜ ሰርቻለሁ። ዛሬ ግን እኔ ራሴን አስተዋውቂ ብትኝ ዋና መታወቂያ እኔ ከሙያዬ በላይ ዋናው ሙያዬ እናትነቴ ነው። እሰይ ከሙያ በላይ የማከብረው ሙያ እናትና አስተማሪ ነው እና በዚህ ሙያዬ አውቃችሁ አዳምጡኝ እላለሁኝ አድማጮቻችሁን። ደስ ይላል በጣም። እናትነት ነው ሙያዬ ስትይ እናትነት እርግጥ
አንድ ጉዳይ ሙያ ለመባል ብዙ ጊዜ ወይ በትምህርት መዳበር አለበት ወይ በልምድ መዳበር አለበት አይደለ? እገሌኮ ባለሙያ ናት ምግብ ስታዘጋጅ ሲባል ከልምምዷ ነው። ብዙ አይተንላት ወደንላት ጣፍጦን አይደለ? እናትነት አንዴ ልጅ ይሰጠናል። ብዙ ጊዜ እናነሳዋለን እኔና ራኬብም የሆነ ትንሽዬ ልጅ ተጠቅልሎ ይሰጠንና በሱ እየተለማመድን እኛም አብረን እናድጋለን አይደለ? እንዴት ነው አንቺሳ የእናትነት ልምምድሽ? አዎ የእናትነት ልምምዴ እንግዲህ ቅድም እንዳጫወትኳችሁ የአራት በጣም ትልልቅ ጎልማሶች የሁለት ወንድ የሁለት ሴት እናት፣ የአንድ ወንድ የአንድ ሴት አያት ተመስገን። በዚህ መንገድ ውስጥ እንዳልሽው በመጀመሪያ ልጆቻችን ላይ ብዙ ልምምድ አለን። ብዙ ልምምድም ላይ ስለነበርኩኝ የእውነቴን ለልጄ እየነገርኩት ትዝ ይለኛል። ብዙ ጊዜ ለው ነበረ 12 ዓመት 13 ዓመት ሲሆነው አይ ዳዊት የኔኮ 13 ዓመት ልጅ እናቶኝ አላቅም፣ ስለዚህ አላቅበትም፣ ገና አላቅበትም፣ አንተም ሆነ አታቅበትም፣ ስለዚህ እንተጋገዝ እያልኩ በሱ ተማርኩና በሁለተኛዋ የተሻልኩ በሶስተኛዋ የተሻልኩ ሆንኩና አሁን አክብር ያስኩት ሙያ ሆነ በአያትነትና እንግዲህ ለወጣት እናቶች ግን አሁን መልካም ነገር ምንድነው? ብዙ መጽሐፍ ስላለ እንደኛም ደግሞ ዘለግ ብለው ይሄድ ሰዎች እንደዚህ ስታዳምጡ የምታገኙት ብዙ ትምህርት አለ። ዛሬ ይሄንን ሬዲዮ ጣቢያ የምታዳምጡ ሰዎች የእውነት ይሄንን ሙያ ልታደርጉ የፈለጋችሁ ትመስሉኛላችሁ። ባይሆን አታዳምጡትም ነበር። ብታከብሩት ነው ስራችሁን። እናትነት ትልቅ ክብር የሆነ ኃላፊነት፣ ሽልማት፣ ክብር ነውና እሱም ብላችሁ ነው የምታዳምጡት እንጂ አለበዛ አታዳምጡም ነበርና በቃ ሙያ እናረጋዋለን፣ እናከብረዋለን፣ እናቀበታለን ብዬ ነው ማስብ። ትክክል። እውነት ነው። እናትነት ትልቅ ጸጋ ነው። በጣም ደስ የሚል ነገር ነው። በቀን ልጆቻችንን በመናየው አብረናቸው በመንውለው በመናወራው እኛ ራሱ ያደገን እየተማርን እኔ ትምህርት ቤቶቼ ናቸው ነው ምለው። አብሬ ነው ያደኩት ከልጆቼ ጋርና በዚህ ሂደት ውስጥ ደግሞ ሳሪ እንዳለችው ልጆቹን መጀመሪያ ገና ተወልደው ተጠቅልለው ሲሰጡን ምናስበው ገና አዲስ እናቶች ነን። በተለይ መጀመሪያ ልጃችንን ስንቀበል እንዳልሹም ዶክተር እናትነትን አናቅም እና በእነዚህ ልጆች ውስጥ ነው እኛም እየተማርን እያደግን የምንመጣውና እናትነቱ ደስ የሚለውም ነገር ጸጋውም ሁሉ ነገር እንዳለ ሆኖ ደግሞ ትልቅ ኃላፊነት ነው ተጠቅልሎ የሚሰጠን እና ያንን ደግሞ እነዛን ልጆች ብቁ ማድረግ አልፎም ተርፎም መጀመሪያ ለራሳቸው የሚሆኑ ልጆች ማዘጋጀት ይጠበቅብናልና ወደ ዓለም ሲወጡ ለሌላው የሚጠቅሙ በዚህ ሂደት ውስጥ አንድ እናት ልጇን ከመስራቷ በፊት ለልጇ መልካም ነገር ከማረጓ በፊት ራሷ ሙሉና ብቁ መሆን አለባት እና ጤናዋንም መጠበቅ በብዙ ነገሮች ራሷን ብቁ ለማድረግ በቀን ልምምድ ውስጥ እንደው ምን ማድረግ አለባት ብለሽ ትመክሪያለሽ? በጤናዋም በሁሉም ራሷን አንድ ጥሩ ትውልድ ለማሳደግ ያቺ እናት በእውቀትም በጤናም እንዴት አርጋ ራሷን ታዘጋጅ? በጣም መልካም ቦታ ላይ ጀመርሽ ይሄንን ነገር። እውነት ነው። ግን ቅድም ስትይ ምናልሽ አብሬ ከልጆቼ ጋር አደኳልሽና በተለይ ወጣት እናቶች አብራችሁ ነው የምታድጉት። አብራችሁ ስታድጉ እናንተም ውስጥ ትንሽ ልጅ አለች። ያችን ትንሽ ልጅ አትርሷት። ያችን ትንሽ ልጅ እንግዲህ ወላጅ እናትሽ አጠገብሽ ላትኖር ትችላለች። የኔ እህት አሁን አንቺ ነሽ እናት የተባልሽው። ስለዚህ አንቺን ራስሽን ማሳደግ፣ አንቺን ራስሽን መጠበቅ በጣም ወሳኝ ነገር ነውና ለራስሽ እዘኝላት፣ ራስሽን ወደጃት፣ ራስሽን አክብሪያት፣ ራስሽን ሸልሚያት፣ ራስሽን አሞግሻት። ተሾመሻል እናት ተብለሻል። ከዛ በላይ ሹመት የለም።
ሌላ ሹመት አትጠብቂ እና ለዛ ሹመት ብቁ ለመሆን ለአሁን በማንኛውም ሹመት ላይ ሁሉ ጊዜ ዴቨሎፕመንት ቢዝነስ ዴቨሎፕ ማድረግ አለብናለን በእውቀት እሱን እለት ከዛሬ ነገ የተሻልኩ ናት ከኔ ከራሴ ከሌላ በመወዳደር አይደለም ከኔ ከራሴ ከዛ ደግሞ ባሻገር አዳምጩ ውስጥሽን አዳምጩ ነው ምላት ለራስሽ ጊዜ ወሰጂ ነው ምላት እቅድ ይኖርሽ እላታለሁ እቅድ ይኖርሽ ስል ከቤትሽ የቤትሽን ማኔጅመንት አንስተሽ ከልጆችሽ ጋር ካለሽ ነገር አንስተሽ ከራስሽ ከልብስሽ እንኳን የልብስሽ እንኳን ስርዓት እቅድ እንዲኖረው ቢኖረው እንዴት ቀለል ያለ ህይወት ይሆናል ብዬ እላለሁና ቅድም ስንጫወት ከነበረው ነገር ውስጥ አሁን ባመጣ ብዙ እናቶች አንዳንዴ በጣም እናትነታቸው ሲከብዳቸው በጣም በቃ በመንደፋደፍ ራሷን ጣል አድርጋ አፈር በልታ ልጆቿን የምታሳድግ ብዙ እናት አለች። በእኛ ሀገር ባህል እሱ አይነት እናት አይ እንዲሆና ስቃን አይታ አሳደገቻቸው ትባላለች። እነዛም ልጆች ይሰማሉ እናቴ ስቃን አይታ ነው ያሳደገችኝ። ስቃይ ማሳይ ልጅ ከሆንኩ ራሴን ብዙ ጊዜ አልወድም። ልጆቻችንንም አንኮንናቸው በዚህና የእውነት ልጆቻችንን የምንወድ እናቶች ከሆነን እምለው ብዙ ጊዜ ይምላል ልጅሽን ትወጃለሽ የእውነት ልጅሽን የምትወጂ ከሆነ እናቱን ጠብቂላት ነው የምለውና እናት መጀመሪያ ራሷን መጠበቅ አለባት ልጆቿን የምትወድ ከሆነና በምንም አንጻሩ ከጤናዋ ካመጋገቧ ራሷን ከመጠበቋ ካለባበሷ ከንጽህና ካስተሳሰቧ ይሄ የመጀመሪያው ለዛ ስራ ብቁ የሚያደርጋት ኳሊፊኬሽን ነው። እሱ ነው ዲግሪ ብቁ የሆነች እናት ከዛ ንቁ የሆነች እናት እሱን የመጀመሪያው ኃላፊነትና እናገላብጠዋለን እና ብዙ ጊዜ ራስን የምትረሳ እናት ቀንዶ ተንደፋድፋ በባህል ልክ አይደለንም ብዬ እላለሁና እስቲ ምን ትላላችሁ? እንግዲህ እውነት ነው። በተለይ ልጅ በስነ ልቦና ይጎዳል ብዬም አላስብም። አንዳንድ ጊዜ እውነት ነው ትራውማታይዝ ያደርጋል አይደለ? የእናት ጭንቀት፣ የተቀዳደደ ልብስ ለብሳ ጠዋት ማታ ስትለፋ ልጅ ተኝቶ ከዛ በኋላ ብዙ የልጆች እድገት ላይ ካያችሁ በተለይ ደግሞ በእኛ ሀገር አድጌ ልጄን እናቴን ጦሬ እናቴን አሳልፌ በጭንቀት ነው ልጆች የሚያድጉትና ያንን ጭንቀት እንደሚፈጥርም ዛሬ እንግዲህ ከዶክተር ተረዳሁኝ። ብዙ ጊዜ ይሄ ፊዚካል የሆነውን ወይንም ደግሞ አካላዊ የሆነውን መጎሳቆሏን ነው ልብ ብለን የምናየው። አንዳንዴ ስለ እናት ራሱ ስናስብ አይምሮ ውስጥ የሚመጣው ኢትዮጵያዊ እናት ጉስቁል ያለች ለልጆች የምትወቅት የምትከካ ከዛ ያ ልጁን በቃ ከኔ በፊት ልጄ ይልበስ ከኔ በፊት ልጄ ይብላ ወይንም ልጄ ትብላ የምትል ልጆቿን ቅድሚያ የምትሰጥ እናት ናት። በዛ ውስጥ እንደው አንቺ እንደ ሕክምና ባለሙያነትሽ አብዛኞቹ የኢትዮጵያ ሴቶች ወይንም ደግሞ ወደ አንቺ የመጡ ሴቶች ከአንቺ ሙያ ጋር ተያይዞ ምን አይነት የጤና እክል ነው የሚገጥማቸው? በጣም የሚገርምሽ እኔ በጣም ብዙ ሴቶች አሁን ለምሳሌ በእኛ ሙያ ውስጥ መቼም ወገቤን አንገቴን እማትል እናት እኮ አላይም እና አንዳንዴ በጣም ነው የሚያሳዝኑኝ። ልጆች ሆነው በጣም ተጎሳቁለዋል እና ቀድሜ የምላቸው እኔ ለልጆቼ ስትል ልጆችሽን የምትወጂ ከሆነ ራስሽን ጠብቂላቸው፣ እናታቸውን ጠብቂላቸው፣ እናታቸውን አትግደይባቸው ብዬ ነው የምለውና ምን ማለት ነው እሱ? እንደው አመጋገቤ እንዴት ነው? ምን ያህል ነው ውሃ የምጠጣው? አሁን ስለ ገንዘብ አይደለም የማወራው፣ ስለ መኖርና ለመኖር አይደለም የማወራው። አንዳንድ ጊዜ ድህነታችንን ወይንም ገንዘብ ባለመኖራችን በጣም እሱ ላይ የተደገፍን ከዛ መነቃነቃቅቶናል። በድህነት ውስጥ በጣም ጥረት ያለ ኑሮ መኖር ይቻላል። ያለንን ነገር ጽድት ማድረግ እንችላለን። ራሳችንን እጥብ ማድረግ እንችላለን።
አቋቋማችንን፣ እይታችንን፣ አነጋገራችንን ተመስገን ገንዘብ አይፈልግም። ምስጋና ሀብት አይፈልግም። ማሞገስ ሀብት አይፈልግም። ራሱ ልጆቻችን የልጆቻችን ስጦታ ምን አይነት ህይወታችን ላይ ትልቅ ነገር መሆኑን አድንቀን ልጆቻችን እንዲያውቁት መናገር ራሱ የመጀመሪያው የእናትነት እንትኑ እሱ ነው። እና እስቲ በዚህ ድህነት ውስጥ አንደበቅ። እውነት ነው። ምክንያትም አናድርገው። ውሃ ለመጠጣት አይደል በቀን ምን ያህል ብርጭቆ ጠጣለሁ የሚለውን ነገር ትንሽ እውቀት ነው የሚፈልገው አይደል? ይህን ያህል ብርጭቆ ውሃ ብጠጣ ህይወቴ ይስተካከላል። የብዙ ነገር ደግሞ መሰረት ነው ይላሉ። በጣም እንደው እንዴት ነው አቀማመጤ፣ አቋቋሜ? መቼም እኔን ብዙ ሰው የሚያቀኝ ቀጥ በሉ ስል ነው። እና እንደው አሁን አንድ ሰው ቀጥ ብሎ በሚራመድበት ጊዜ የሚሰማን ስሜት አለ አይደለም? ይሄ ደግሞ ጉስቁል ብሎ ትከሻውን ስብር አድርጎ እንደው ከፍት ብሏት የምትለውን እናት ስታያት የእውነት ከፍቷት ነው እንደዛ የታጠፈችው ወይ ስለታጠፈች ነው የከፋት? እስቲ ቀና እንበል፣ እስቲ እንተንፍስ። አየሩ ይሳባል፣ አያስከፍልም። እና ከልባችን እንድንሆን ለምንሰራው ስራ፣ ለምንናገረው ንግግር። በነገራችን ላይ ንግግራችንና አስተሳሰባችን ነው ህይወታችን የሚሆነውና እናት ከሌላም ሰው የበለጠ ካፏ የሚወጣው ነገር መቆጠብ አለበት። ከጓደኞቿ ብታወራ፣ ከጎረቤቶቿ ብታወራ። ምክንያቱም አንደኛ የሚያዳምጧት ሰዎች አሉ ቤት ውስጥ ልጆቿ፣ ሁለተኛ ሰውነቷን ራሷ ጤነኛ መሆንና አለመሆን የሚወስንባት በአፏ የምትናገራቸው ነገሮች ናቸው። ኔጋቲቭ ነገር የሚናገር ሰው ሰውነቱ ጤነኛ ሊሆን አይችልም። ይሄ ሳይንቲፊክ ነገር ነውና አሁን እሱ ገንዘብ አይፈልግም። ስለዚህ እንደሱ አይነት ነገሮች በኃላፊነት ራሳችንን መግታት፣ ይሄንን አደርጋለሁ፣ ይሄንን አላደርግም የሚል እኔ ብዙ ጊዜ መተዳደሪያ ደንብ ብለዋለሁ። የሰው ልጅ መተዳደሪያ ደንብ ሊኖረው ይገባል። እናት ደግሞ የበለጠ ከፍ ያለ መተዳደሪያ ደንብ ሊኖራት ይገባል። ምክንያቱም ራሷን አስተዳድራ በጣም ብዙ ቤተሰብ ነው የምታስተዳድረውና እስቲ ልብ እንበል፣ ባለን ነገር እንጀምር። በተለይ በቃ ራስን በመጠበቅ ደረጃ እላለሁ። እንደው ዶክተር አንቺ አሁን ከእናትነትም አልፈሽ አያትም ሆነሻልና እስቲ ያንቺ ልምድ ምን ይመስላል? እናትነት ላይ ልጆችሽን ስታሳድጊ በእድሜ ከጾታ ወንድ ልጅ ሲኖረን ሴት ልጅ ሲኖረን ራሱን የቻለ ልዩነት አለው። በእድሜ ደግሞ ልጆች ይለያያሉ። ከዛ አልፈሽም ደግሞ የልጅ ልጆች አንቺ ልጆችሽን ያሳደግሽበት ዘመን አለ። አሁን ደግሞ የልጅ ልጆች እያየሽ ነውና በዚህ ሂደት ውስጥ ሁላ ያንቺ የእናትነት ጉዞ ምን ይመስላል? የት ጋር ከበደሽ? እንዴትስ አስተካከልሽው? የሚገርምሻል እናትነት እንደ ኃላፊነቱን በጣም ሲሪየስ አድርጌ ነው የወሰድኩት። ከዚህ በፊት ለብዙ ሰዎች ላለሁ ልጆች አሜሪካን ሀገር ነው የኖርኩት። እዛ ነው ልጆቹ የተወለዱት እና እዛ ልጆች ማሳደግ ስለከበደን እንደምንፈልገው መሆን ስላቃተን ወደ ኢትዮጵያ የዛሬ 25 ዓመት ነው የመጣን። በማይመጣበት ዘመን ግን ዋናው ዓላማችን ልጆቻችን ለማሳደግ ነው። 4 ልጆች፣ 2 ወንድ 2 ሴት ነው። ከመጀመሪያው 2ቱ ጋራ በጣም በቃ አሁን እንዳልሽው አብሬ ነው ከልጆች ጋር ማድገው። እንዳልሽው አብሬ ነው ያደግኩት፣ ግን ልብ ብዬ ነው ያደግኩት። በጣም ልብ ብዬ። በዛ ውስጥ ግን እኛ ራሳችንን መጠበቅ እንዳለብን፣ በተለይ የእናት ጎበዝ መሆን ሴትን ልጅ ያጎበዛል። ይህንን ማለት ፈልጋለሁ። የዛኑ ያህል ደግሞ ወንዶችን ልጆች በጣም ትሁት ያደርጋል በሁለቱም በኩልና የመጀመሪያ ወንድና ሴት ናቸው የኔ ልጆችና ወንዱ ልጄ ላይ ጠነክር ነበረ። እንደውም አንድ ምሳሌ ያለኝ ሁሌ የምናገረው 7 ዓመት ልጅ ሆኖ እንጀራ አስጋግረው ነበርና አንድ ቀን በጣም ስቃውን አሳየዋለሁ። በደንብ አዙር ነው ያልኩኝና ሴቷ የለችም ውጭ ትጫወታለች።
እና አያቱ ቤት ውስጥ ነበረች። ይሄ ባለቤቴ እናት ናት። እና እንደው ይሄን ልጅ እባክሽ ስቃዩን አታሳዩ፣ ያቺ ዛት እንደዘደዛለች አለባት አለችኝ። አላሰብኩትም። ከዛ አይ እናንዬ እኔ እኮ ሚስቱ እንዳትወቅሰኝ ብዬ ነው የማንን ገልቱ አሳደግሽ ብላ አልኳት። ባሌ እናት ናት። ከዛ ትዚህ ሲኔ አፈርኩና የኔ ባል አንድ ጊዜ በርበሬና ሚጥሚጣ አይለይም ነበርና ምግብ ሊሰራልኝ ብሎ በሚጥሚጣ ቀርቦ ሰርቶልኛል። ከትምህርት ቤት ስመጣ ሰላም ትንሽ ያቃጥላል ግን ቢስቲ ይለኛል። እንክብካቤውስ መስራቱ ነው። ጥቤ በልቼ ትንሽ ታቃጥላለች አልኩና ኬት ጋር አገኘሁት ነው እሷ ጋር በርበሬውን አግኝቼ በርበሬና ሚጥሚጣ የማይለይ ግን ወንዶቹን ልጆች በተቻለ መጠን ብዙ ነገር እንዲያውቁ በጣም መሞክር ነበረ። በቃ በልህ ነው እኮ የምልሽ። በቃ ሀገር እውነት ደግሞ አሁን በተለይ አሁን እናንተ የምታሳድጓቸው ወጣት እናቶች ወንዶች ልጆቻችሁን በደንብ አድርጋችሁ እንድታሳድጉና ጥሩ ባሎች እንዲሆኑ ታደርጋላችሁ። ወንድና ሴት እኩል አይደለም፣ ይህንን አውቃለሁ። እሱን ሌላ ቀን እናወራለን። ራሱን የቻለን አንድ አጀንዳ ነው። ግን ልብ ብዬ ነው ያሳደግኩት ነው። እንደው አቀማመጥሽን አይተው ትራስ ላምጣልሽ እትዬ የሚሉ አይነት ልጆች። አዎ ሶት በቢግ እንትን ይህንን እንዲያዩ ማድረግ አስቦ የእናት እንትን አለውና እንደሱ ነበር። ያው ቻሌንጆች አሉት። በዛ ውስጥ ግን በትልቅ በጣም የማከብረው ነገር አንድ ምንድነው ልጆችን ማክበር በጣም በቃ የምናከብረው እኔ የማከብረው ብዙ ጊዜ ልጆችን what is in them is bigger than I እነሱ ውስጥ ያለው ከእናቲቱ ጭንቅላት ይበልጣል። የሰው ልጅ እንደዛ በአምሳሉ የተፈጠረ እንግዲህ እኔ የኛ አይደሉም ነው እኮ የምለው። ብዙ እናቶች እንዳይቆጡኝ እሺ። አዎ ልጆቼ እኔ አይደለም ያደራ ናቸው። የእውነት እማም ነው ያደራ ናቸው፣ የፈጣሪ ናቸው። ውስጣቸው ይዘው የሚመጡት ነገር ትልቅ ነው። እኔ ግን እንደ እናት አሁን ያለኝ ኃላፊነት ላይ አንዳንዴ የኔ ዕውቀት ከነሱ ይበልጣል፣ ውስጣቸው ካለ ይበልጣል ብዬ ስታገል ራሴን ቆም ማረጋትና ልክ አይደለሁም ላክብራቸው ብዬ ሳከብራቸው ያየሁት ግን የተከበሩ ልጆች ያከብራሉ። ምንም ጥርጥር የሌለው የታመኑ ልጆች ይታመናሉ። የተደመጡ ልጆች ያደምጣሉ። ከልጅነታቸው ልጆችን ማክበር፣ ማዳመጥ፣ ማመን፣ አትሳሳቱ። ይህንን እንደው በእርግጠኛነት እኔ ድሮ ልጆቼን ትንንሾች ሆነው ቆሜ ያላናገራቸውም ነበር። ተንበርክኬ ነበር ማናገራቸው። አይናችን እኩል እንዲሆን ነው እና እንዲህ ወደ ላይ እንዳያዩኝ ነው ዋናው ነገር። እና የኔ ታላላቅ እህቶቼ ይቆጡኝ ነበር። እቺ እንደዚህ መሬት እየተንከባለለች እያናገረቻቸው በጣም ነው የሚንቁሽ ይሉኝ ነበርና ግን ውስጤ አያምንም። ግን አይቻላቅም። ግን ፈራና ደግሞ ግን ልቤ ልክ ነሽ ይለኛል። እንደዛ ተሻገርኩና አየሁት ልክ ነኝ። የተከበሩ ልጆች ያከብራሉ። አሁን በድፍረት ለእናንተ ልጆቻችሁን አክብሯቸው፣ ያከብራሉ። ልጆቻችሁን እመኗቸው፣ ተለማመዱ። ምንም ሰውነን የምንወድቅበት የምንነሳበት ጊዜ አለ። እንደኛ ግን ያ ልምምድ እየታመኑ ሲሄዱ ሞር የሚታመኑ ዜጋዎች ነው የሚሆኑትና አሁን ደፍሬ በእውነት ይሄንን እላለሁ። ደስ ሲል እውነት ነው። ያው ወደ እናቶች ጉዳይ ልመልስሽ ነው ያነሳነውም የጤናን አይደለ። ብዙ ጊዜ ወደ እርጅናው ስንቃረብ በተለይኛ ሀገር ጎበጥ ማለት ከተማ ውስጥ አሁን እየቀረ ቢሆንም
አብዛኞቹ እናቶቻችን ያሳደጉን አያቶቻችን ከጀርባቸው ጎበጥ ይላሉ። እንደው ምርኩዝም የሚይዙ አሉ። እንደው የተለየ ነገር ይኖር ይሆን? ያላገኘነው ሚኒራል፣ ያላገኘነው የምግብ ይዘት ወይ ደግሞ አኗኗራችን ይሁን ከወሊድ ጋር ከምን ጋር ተያይዞ ያሳስበኛል። እንደው እናት እያረጀች ስትመጣ ከወገቧ ከጀርባዋ ደሞም ልጅም የምንይዘው እንዲአዝለን አይደለ? እና እስቲ እንደው ካንቺ ሙያ ካንቺ ልምድ ከታዘብሽው እንድትነግሪንም ስለፈለግኩ ነው። እውነት ነው። እኛ ሀገር በጣም ብዙ እሱ ይታይ ነበር። አሁን ትንሽ እየቀነሰ ነው፣ ግን አሁንም አልቀነስም። ይገርማችኋል። እንደውም አንዳንዱ መልኩን ለውጦ ከትከሻ በላይ በጉበጥ ሆነ። ድሮ ከወገብ ነበር የሚጎበጠው፣ አሁን ከትከሻ በላይ መጉበጥ ሆነ። ይሄ የስልኩና የኮምፒውተሩ ነገር እየመጣ ከሁሉ ግን የበለጠ የአጥንት መሳሳት ነው። አጥንታችን ይሳሳል። በተለይ አንዲት ሴት የወር አበባዋ ከቀረ በኋላ ሂደቱ አጥንት መሳሳት ያመጣል እና አጥንት የሚያጠነክሩ ነገሮችን መመገብ በጣም ልብ ማለት አስፈላጊ ነው። አጥንት የሚያጠነክሩ ነገሮች ብዙ ሚነራሎች ናቸው። አረንጓዴ ቅጠሎች በጣም የሚገርም እነ ጎመን እነ ቆስጣ ከሱ የበለጠ የሚያጠነክር፣ ከወተት የበለጠ እሱ ያጠነክራል። አይገርምም? ሌላ በጣም ግሩም የሆነ ነገር የሚገርማችሁ ይሄ ጎደሬ የሚባለው ነገር አንዳንዴ ኢት ፍሩት ምናምን ይሸጣል። እንደ ድንች ያለው እንደ ድንች ነው የሚመስለው። በጣም ሰውስ የሚያጠነክረው ሌሎች ሀገሮች ያሉ አሉ። እንደ አንጮቴ አይነት በባህልም ይታወቃሉ። እንደው ደግሞ በጣም አይገኝም እንጂ እንደ አመቾ የሚባለው ነገር አቤት! ደግሞ ወደ ጉራጌ አካባቢ እንሰት ስር ያለ የሚገርማችሁ በሕክምና ነው እሱም ነገር እንትን ያወኩት፣ በቅርብ ነው ያወኩት። ምንም የፈረንጅ መድኃኒት እሱን ያህል አጥንት የሚያጠነክር አይቻላቅም። እውነት ነው የምላችሁና አሉ ምግቦች ልብ ብለን በባህልም የሚታወቁና አትክልቶች መብላት ግን በጣም በጣም ወሳኝ ነገር። በጣም ብዙ ውሃ መጠጣት፣ በጣም ውሃ ቆዳችን እንዳይደርቅ በጣም ውሃ ሲያንሰን የሚገርማችሁ ሁሉ ነገራችን ነው የሚደርቀው። አጥንታችን ይደርቃል። አጥንታችን ዲስኮቹ ይደርቃሉ። ቁመት ያሳጥራል ውሃ ማነስ። እንደ ተክል ነን ማለት ነው እኮ። እንደውም አሁን በቅርብ አንድ እንትን ሳነብ እርጅና እኮ ከውስጥ መድረቅ ነው የሚላልበኩ። የእውነት እኮ ነው። አይገርማችሁ? ከውስጥ ሴሎቹ ውሃዎቹ እየደረቁ ከውስጥ እየደረቁ ሲደርቁ ሲጨማደዱ እርጅና ማለት እንደሱ ነው ይባላልና በጣም እሱን የሚዋጋልን አንደኛ ውሃ መጠጣት። ውሃ ስንጠጣ ደግሞ የሚገርማችሁ ብንችል ውሃውን እያኘክን ብንጠጣው። እንዴት ዶክተር? የደላው ውሃ ያኝካል፣ ውሃም ይታኘካል። እንዲህ ይባላል አይደል አባባላችን? አዎ የእውነት ነው። የሚገርማችሁ እስቲ ሞክሩት ራሳችሁ። ውሃ ስጠጡ ድቅ አድርገሽ ጠጪውና ተመልከች በስንት ደቂቃ ወደ መታጠቢያ ቤት እንደሚያስኬድሽ። ውሃውን ግን እየተጎነጨሽ እየተግመጠመጥሽ ስትውጪው ሰውነትሽ ውስጥ ያዝ ያደርጋል። እና ለዚህ ነው ውሃ አኝኮ መጠጣት እንዴት ትልቅ ነገር እንደሆነ። በዚህ አጋጣሚ ውሃ በተቻለ መጠን በርከት አድርገን ብንጠጣ ሲሆን ጠዋት በባዶ ሆዳችን መንደው ወየጉድ። ይሄ በጠዋት ጠበል የሚጠጣ እርኮ ቀላል እንዳይመስላችሁ። አንዳንድ እውቀቶች ይገርማል ጠቃሚዎች ናቸው። አገር በቀሎች አናቀው። አዎ በባዶ ሆዳችን ውሃ መጠጣት በጣም ጥሩ ነው። ከምግብ በፊት ውሃ መጠጣት፣ እየበላን ውሃ ባንጠጣ የምግብ አፈጫጩ ላይ ያስቸግረናል። እና እንደዚህ ቀላል ነገሮች ውሃ መጠጣት በጣም መልክ ያሳምራል። ታውቃላችሁ? ለቆዳ ይላሉ። ለቆዳ አይደል? በጣም ነው በጣም መቼም ለእናቶች ማማር ማትወድ ሴት የለችምና እውነት አይደል? እኔ
እኔ ስለ መልክ ልንገራችሁ እባክሽ። አንድ ቀን በጠዋት ነው 1:30 ምናምን ይሆናል። አንድ የሆነ ትሬኒንግ ላይ ነኝና በጣም በተመስጦ የምማረው ትምህርት ነውና ቡና ልገዛ አንድ ቦታ ገብቼ አንድ ወዳጄን አገኘኋት። ብዙ አመት ያየኋት ናት። ከአሜሪካን ሀገር ነው ማውቃትና ሳመችኝ ምናምን በደንብ አይታይ እንኳን አየሁሽ ምናምን ብላ ተለያየን። እኔም ወደ ትምህርት የምትማርበት ነገር ሄድኩኝ። ማታ ደወለችልኝ ወይ የሳይኮሎጂ እንትን ናት ምሁር ናትና ከዛ ወይ ጉድ እንደው አይ ዶክተር ደሳለኝ ስላየሁሽ ምናምን እንደው ግን አንድ ነገር ልንገርሽ እንደው በቃ ሳልነግርሽ እንዳላልፍ ብዬ ነው። አንቺ እንዴት ቆንጆ ነሽ! ዛሬ ገና አየሁ እንዴት ቆንጆ እንደሆንሽ አለች። ብዬ ስልኩን ይዤው ወደ መስተዋት ከዛ መስተዋቱ ላይ ቆሜ ኧረ እባክሽ ወየጉድ ስለምትወጂኝ ነው ምናምን አልኩና ቴንኪዩ ብዬ ስልኩን ዘጋሁና እዛው መስተዋት ጋር ቆምኩና ሳየው እውነቷን ነው። ኧረ እባክሽን ኧረ ለካመራለሁ ወየጉድ ብዬ ከዛ ምን ማሰብ ጀመርኩ። አንዳንድ ቀን ፊታችንን ስናየው እምር የሚልሽ ቀን የለም። አንዳንድ ቀን ደግሞ አንድ ወዳጅ ምን ትላለች፣ ዛሬ ከቆሉብኝ የጋፉብኝ መስያለሁ ትላለች። ተጎሳቁላ አንዳንዴ እንደዛ መስላለሁ። እና ከዛ ልብ ብያየሁትና እስቲ ምንድን ነው እንደዚህ የሚያደርገው? አንዳንድ ቀን የሚያሳምርሽ፣ አንዳንድ ቀን የሚያጎሳቆልሽ ብዬ ከዛ ወደ ኋላ ስመለስ የሚገርምሽ ያንን 3 ቀን ምን ነበር መሰላችሁ መሰራው የይቅርታ ትሬኒንግ ላይ ነበርኩና ከውስጤ በቃ እንደው አንድ ወደ ኋላ ተመልሼ በሕፃንነቴ በነበረው ያስከፉኝን ያስቀየሙኝን ሰዎች ሁሉ ከውስጥ እያወጣው የይቅርታ ደብዳቤ የምጽፍበት ጊዜ ነበርና እኔን አሳምሮኝ ያየሁት የልቤ መጽዳት ነው። ልቤን ሳጸዳው አይኔ ይበራል። አይገርምሽም? ሳየው አይገርም። በቃ እኔ ለታናናሾች ማለት ግድ የለሽም፣ ሜካፑም ጥሩ ነው፣ እንቀባው፣ እንመር። ልባችንን ስናጸዳቀን የበለጠ እናምራለን። ለካ አመጋገብም አኗኗርም ስፖርትም ምንም ብቻ አይደለም። አኗኗር ዘይቤ ብለን ስንነሳ አስተሳሰብ ወደ እሱም ስለመጣሽልኝ ደስ ብሎኛል። ከይቅርታም ባለፈ አንዳንድ ጊዜ ላይፍ ስታይል እንላለን አይደል? አሁን የአኗኗር ዘይቤ ወይንም የአኗኗር ዘዴ እንልና ሁል ጊዜ ይሄ ሰዓትን ፕሮግራም ማድረግ፣ የምንበላውን አስተኛኘት፣ ይሄ ፊዚካል ወይንም አካላዊ ለሆነው ነገር ነው። ለስነ ልቦናው እንደው ይቅርታን አነሳሽልኝ። ግን እስቲ ሌሎች ጉዳዮችን መቼም ቅድም እስቲ በዋነኛነት አንደኛ ንጉሱ ምስጋና በሳይንስ ሃርት ብሬን ኮሄረንስ ይባላል። ሰው ልጅ ልቡንና ጭንቅላቱን ማገናኘት ይባላል። የሰው ልጅ ልቡና ጭንቅላቱን የሚያገናኝባቸው 4 ስሜቶች ናቸው። በአንደኛነት ምስጋና፣ በሁለተኛነት ኮምፓሽን ነው፣ ርህራሄ ነው። በሶስተኛነት አፕሪሺዬሽን ነው፣ መደናነቅ፣ ማድነቅ። በአራተኛነት ንጉሱ ነው፣ ፍቅር ነው፣ ኬሪንግ ነው። እና አንድ ሰው ከልቡ ሆኖ በምስጋና ውስጥ ሆኖ ሰውነቱን እያዳመጠ ከትንፋሿ ጋር የሆነች ከልቧ የሆነች ከቀልቧ የሆነች እናት ምስጋና የህይወት በር ቁልፍ ነው። በምንም የመጀመሪያው ምስጋና ነው። ባለንና መስግን፣ በመንቃታችንና መስግን፣ በመተንፈሳችንና መስግን። ሌላ ደግሞ በልጆቻችን ሰውን ያህል ነገር እንደው እባክሽ አንቺ እናት ልበልሽ፣ አንቺ እናት አዳማጭው፣ አንቺ ሆድ ውስጥ ሰው ተሰርቶ ወጣ። ከዛ በላይ መደነቅ ምናል
ከዛ በላይ መከበር ምን አለ? እና እሱን እንዴት ይቀይረዋል አኗኗራችንን። ቅድም ይቅርታ መልኬን አሳምረው አልሽኝ። ምስጋናው እንዴት ነው የሚቀይረን? ምክንያቱም እናት ስንሆን ጸጋውን ብቻ ነው ሰውም እንድናደንቅ እናትነታችንን። ግን እውነታው ደግሞ ከእናትነት ጋር አብሮ የሚመጡ ጫናዎች አሉ። የስነ ልቦናም ያናኗርም ብዙ ጫና አለ እና ያቺ እናት ዞር ብላ ከቀን ቀን ውሏ ላይ ይሄንን ልምምድ አሁን ለምሳሌ በአመጋገብ ያነሳሻቸው ነገሮች አሉ፣ ራሷ የምትጠብቀው ነገር አለ። ግን ስነ ልቦናዋ ላይ መረጋጋቷ ላይ ለመስራት ከቀን ቀን ውሏ ላይ ምን አይነት ልምዶችን ታዳብር? እንዴት አድርጋ ራሷን ቆም አድርጋ ቆይ አሁን ልክ አይደለሁም፣ ራሴን እየጎዳው ነው፣ እነዚህን ትንንሽ ነገሮች ላድርግ፣ ራሴን ልንከባከብ ብላ እንዴት ራሷን ታግዝ? ለምን እንረሳዋለን? ብዙ ጊዜ እናትነታችን ላይ ስንሮጥ እንረሳዋለን ራሳችንንና ራሳችንን እንድናስታውስ ምን እናድርግ? በቃ እሱ ነው፣ እሱ ልምምድ ነው ራኪቢ። በጣም በቃ እሱ ልምምድ ህይወታችን መሆን አለበት። እኔ የጠቀመኝ ነገር እኔ ጠዋት ከሰው ሁሉ ቀድሞ መነሳት የመጀመሪያ የእናት እንትን መሆን አለበት። ተሻምታ የቤቷ ሰው ሳይነሳ ዓለሙ ሳይነሳባት እሷ መነሳት አለባት፣ ለራሷ ጊዜ ለመስጠት። ስትነሳ ትንፋሿን አስባ ለ3 ደቂቃ በረጅሙ ትንፋሽ ብላ ወስዳ የሚወጣው ረዘም ሲል ሰውነቷን ያረጋጋዋል። በዛ ውስጥ ምስጋና ቢኖራት 3 ደቂቃ ረጅም ነው በነገራችን ላይ፣ እውነት ነው። 3 ደቂቃ ግን ምንም አይደለም፣ እንዲሁ የምናጠፋው ነው። ከዛ ከ3 ደቂቃ ትንፋሽና ምስጋና በኋላ ግማሽ ሊትር ውሃ ራስጌዋ አድርጋ መጀመሪያ ስትነሳ ያችን ውሃ ብትጠጣ፣ ከዛ ስትነሳ 10 ደቂቃ ሰውነቷን በቆመችበት ብታነቃንቅ። ምን እላለሁ ብዙ ጊዜ የት ነው የምትኖሪው ብላለሁ። የት ነው የምትኖሩት ልና መኖሪያሽ እህቴ ሰውነትሽ ውስጥ ብቻ ነው። ቤትሽ አልጋሽና ሶፋሽ ያለበት ነው ሰፈሩ። እና መኖሪያችንን መለስ ብለን ሰውነታችንን ማዳመጥ አለን። ከዛ ጋር መጀመር፣ መተንፈስ፣ ውሃ መጠጣት፣ ሰውነታችንን ማሰብ፣ ከዛ አከርካሪ አጥንታችንን ቀጥ ማድረግ። ቀጥ ስንል የነርቭ ስርዓታችን ትክክል ይሰራል። ተቀምጠንም ሆነ ቆመንም ሆነ ያቺ 10 ደቂቃ ትልቅ ሰውነታችንን ማሟሟቅ። አንዳንድ ኤክሰርሳይሶች አሉ ብዙ ለ10 ለጤና የሚል ስፖርት ብዙን የምናሰራዋለን። ቀላል ነገር እዛው አጠገቧ አልጋዋ ጋር ቆማ ልትሰራ በምትችለው ነገር ግን ያንን 15-20 ደቂቃ ለራሷ መውሰድ እንዴት የቀኗ መጀመሪያ መሰረት ነው የሚሆነው። በምስጋና የተጀመረ ቀን የተባረከ ቀን ይሆናል። በዛ ውስጥ ቀኗን እቅዷን ማውጣት የምትችል ከሆነ፣ መጻፍ የምትችል ከሆነ፣ የሚነበብ ነገር ማንበብ የምትችል ከሆነ፣ ገፋ አድርጋው ለራሷ 1 ሰዓት መውሰድ የምትችል እናት አቤት እንዴት ሀብታም ናት! አንድ አባባል አለ፣ እንጨት ቆራጭ መጋዙን በመሳል ፈጥኖ ብዙ ነገር መጨረስ ይችላል። ባልተሳለ መጋዝ ስትገዘግዝ ከምትውል የእናትነቷ ስራ በሳለ መጋዝ እንዲሆንላት ሻርፕ እንደ ሰው ይባላል። የሚያዋጣ ስራ ኢፌክቲቭ የሆነ ለምትሰራው ስራ ውጤታማ የሚያረጋት የራሷ መጀመሪያ ሙልአተ ጤናዋን ስትመለከት ነውና 1 ሰዓት ለራሷ ወስዳ 1 ሰዓት 12 ሰዓት ከሆነ ሌሎቹ የሚነሱት እሷ በ11 ሰዓት መነሳት አለባት።
ስለዚህ ጊዜ የለንም፣ ተሯሩጠን ነው ስራ ሰርተን ነው የምንመጣው፣ የኑሮ ደረጃችን ይሄን አይፈቅድም የሚሉ ኤክስኪዩዞች አይሰሩም። ራሳችንን በእኛ በመራ ነውና ኦርጋናይዝ ባረግ ነው መልኩ ነው መኖር ምንችለው ማለት ነው። እውነት ከኑሮና ከሰዓት እንትን ጋር አይያያዝም። ለምን አሁን ብዙ እናት ወተን ሰርተን ነው የምንገባው፣ ኑሮ ያሯሩጠናል፣ ለራሳችን ጊዜ የለንም ለልጆቻችን የሚባል ነገር ስላለ እኛ ያንን ነገር ማስተካከል እንችላለን። እንደ እናት እንችላለን። የሚያሯሩጥሽን ነገር ፈጥነሽ መሮጥ የምትችው አንቺ ይሄንን ሰውነት ስትጠብቂው ነው፣ ይሄንን ሰውነት ስትመለከቺው ነው፣ ስታዩ ነው፣ ስታዳምጪው ነው። ካለዚህ ሰውነት ምንም ነገር እኮ የለም፣ ህይወት የለም። አንቺም የለሽ፣ ልጆችሽም እናት የላቸውም። እንዴት አይነት ሞኝነት ነው! ምን ማለት ነው? መኪናውን ቤንዚን ሳልጨምርበት አዳማ ያድርሰኝ ማለት ነው። ይቆማል መኪናው፣ ልጆችሽንም ትበትኛለሽ። ይሄ ትልቅ ሞኝነት፣ ስህተት እና የለም የኔ እህት፣ መጀመሪያ የመጀመሪያው ሰዓት ላንቺ 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 ኦብቪየስሊ ላንቺ ሲሆን ደግሞ መቼም የመጣሽበትን አትረሹም፣ ፈጣሪሽን ታስቢያለሽ። እና ይሄንን ነው የምለው፣ የሚያዋጣ ነገር ይሄ ነው። ሌሎቹ ችግሮችን መለወጥ አንችልም። ብዙ ችግሮች አሉ። እነዛ ችግሮች እንዳሉ ግን ራሴን ማጠንከር፣ ራሴን ማቆም መጀመሪያ that's the only way መጋፈጥ እንኳን የምችለው። otherwise ገብቼ መውደቅ ነው፣ ሌላ ነገር የለውም። እና ውሳኔ ይፈልጋል፣ ውሳኔ ይፈልጋል፣ ቆራጥነት ይፈልጋል፣ ቆራጥነት ይፈልጋል። አዎ ልጆቼን ከወደድኩ እናታቸውን ልጠብቅላቸው የኔ ኃላፊነት ነው። አም ሶሪ የባልሽ አይደለም፣ ያባትሽ አይደለም። እውነት ነው፣ እውነት ነው። እንደው ስላመጋገባልን ስለ ጊዜን እንዴት መስራት እንዳለብን አወራን። አቋቋም፣ አተነፋፈስ፣ አኗኗር፣ በተለይ ደግሞ የእናቶች ጊዜ እንደመሆኑ ለእናቶች ይጠቅማሉ ያልናቸውን ጉዳዮች አነሳን። እንቅልፍ ላይስ ምን አለሽ? ብዙ ጊዜ እንቅልፍ የሚዘነጋ ነገር ስለሆነ ነው። አሁንም ከምክርሽ ትንሽ ከእንቅልፍ ሰዓት ቀነስ አድርገን እንነሳ ብለናል። ግን እንቅልፍ ደግሞ መሰረታዊ ጉዳይ እንደሆነ አንዳንድ ጥናቶችን እያየን ነው ሰሞኑን። በጣም ወሳኝ ወሳኝ እንቅልፍ የሚገርምሽ እንደ ትርፍ ነገር እየታየ ነው። ውሸት ነው። እንቅልፍ መታደሻችን ነው። ሴሎቻችን የሚታደሱት ራሳቸውን ሊያድሱ የሚችሉት በእንቅልፍ። ስለዚህ መተኛት አለብን። አሁንም እውነት እንነጋገር ከተባለ እንቅልፋችን ሊያንሰን አይገባም። በጊዜ ብንተኛ፣ ትርኪ ምርኪውን ብንተው፣ ስልኩ ላይ ያለውን ወሬ ብንተው፣ ቴሌቪዥኑ ላይ ያለውን ወሬ ብንተው እና እንቅልፍ ከ6 ሰዓት ከሌሊቱ 2 ሰዓት ቀድመን መተኛት አለብን ነው የሚባለው። ስለዚህ ከ4 ሰዓት ከምሽቱ በፍጹም ሰው ማምሸት የለበትም ነው የሚባለው። ለምንድን ነው? ከ4 ሰዓት እስከ 6 ሰዓት ያለችዋ የመጀመሪያዋ እንቅልፍ ዋና መታደሻው፣ ዋናው የሰውነታችን ግንበኞች ሴሎቹን የሚያስተካክሉት በዛ ሰዓት ነው። ከ6 ሰዓት በኋላ ምንተኛ ከሆነ እነዛ ስራ የለም ብለው ሄደዋል። የሚያድሱት ትተውን ሄደዋል። አይገርም? አዎ። እና በቂ መታደስ አይኖርም። እና ከ6 ሰዓት በኋላ አምሽቶ የሚተኛ ሰው ለእርጅና በጣም ፈጥኖ ነው የሚያረጀው። ስለዚህ እንቅልፋችን ሲሆን ከ4 ሰዓት ጀምሮ የጎበዘ እስከ 11 ሰዓት በጣም በቂ፣ በጣም በቂ 7 ሰዓት ማለት ነው። አንድ እናት 7 ሰዓት ብትተኛ አቤት እንዴት ትታደሳለች። ካልሆነ 6 ሰዓት፣ እሱንም ከ4 ሰዓት ምረጭ ብትኝ ጠዋት 10 ሰዓት ብትነሳ ይሻለኛል ማታ 5 ሰዓት ከምትተኛ። ስለዚህ የስራውን ማሸጋሸግ ወደ ጠዋቱ ብታደርገው ይሻላታል።
የማታውን ስራ ከምታበዛ። ግን እንቅልፍ በጣም ወሳኝ ነገር ነው። ለምን አነሳሁት መሰለሽ ዶክተር፣ እናትነት በራሱ እንቅልፍ የሚያሳጣ ነገር ነው። ከአራስነት ጀምሮ ልጅ ለማስተኛት 10 ጊዜ ነቃልጅ፣ ከዛ ሀሳብ አለ፣ ከፍ ሲል ትምህርት ቤት ሲገባ ምሳቅ አልቋጥር፣ ብቻ ጭንቀት ነው። አተኮሰው፣ አመመው። አንዳንዴ እንዳልሽው ሀሳባችንን የሚሰርቁብን ጉዳዮች የመኖራቸውን ያህል ከልጅ ጋር ደግሞ ተያይዘው እንቅልፍ የሚነሱን ብዙ ጉዳዮች አሉ። እንዴት እናቻችላቸው? መቼም ከልምድሽ ከተሞክሮሽ ካየሽው እነዛ ሁሉ ችግሮች የሚቆረጡት ዛፎች ናቸው። የሚቆረጡት ዛፎች ናቸው ችግሮቹ በሙሉ። የትኩሳቱ፣ የራስ ምታቱ፣ የቤቱ ምሳ መቋጠሩ ምናምን፣ እነሱ ዛፎች በትክክል ልትቆርጭ የምትችይው መጋዝሽ ሲሳል ነው። ስራሽ ዛፍ መቁረጥ ነው። መጋዝሽ ግን ካልተሳለ በደንብ አትቆርጭም፣ ትገዘግሻለሽ። ስለዚህ ያንቺያችን 1 ሰዓት ወስዶ መጠንከር ማለት መሞላት ማለት ነው። አንድ ብርጭቆ ባዶ ከሆነ ከሱ ውስጥ የሚወጣ ነገር አለ የለም። ከአንቺ እናትነት ብዙ ነው የሚጠበቀው፣ ብዙ። የአንቺ እናትነት ግን ሊሞላ የሚችለው አንቺ ጊዜ ወስደሽ አንቺን ውስጥሽን ስትሞያት ነው። በአካላዊ፣ በስሜታዊ፣ በመንፈሳዊ ልትሞይ የምትችውን ነገር ከሞላሽ ሌላውን የሚገዘገዙትን ዛፎች መቋቋም ትችላለሽ ሳይደንዝብሽ። እለት እለት ግን መሳል አለበት፣ እለት እለት መሞላት አለበት። አለበዛ አንዳንድ ቀን ባዶ ብርጭቆ ሆነሽ ነው የምትወጪው። ባዶ ብርጭቆ ማለት ቻርጅ ያልተደረገ ስልክ ነው። ከማንም አገናኝሽ፣ ኢፌክቲቭ አትሆኝ። ከልጆችሽ መነጋገራች፣ ከስራሽ ላይ ኢፌክቲቭ መሆን አትችም። ራስሽን መጀመሪያ መሙላት፣ ራስሽን ቻርጅ ማድረግ የመጀመሪያው ኃላፊነት እሱ ነው። እናት ሊያሰኝሽ፣ እናት ሊያደርግሽ የሚችለው ብዙ ነገሮችን አነሳን። እናትን ጤናማና እንድትሆን በመንፈሳዊም በአካላዊም ነገር የሚያግዟት። ከዛ ውስጥ አንዱ ትልቅ አስተዋጽኦ አለው የምለው እኔ ደግሞ ሰላማዊ ህይወት ነው። ቤታ ውስጥ ያለ ሰላማዊ ህይወት እና እናት ልጆቿን ብቁ ትውልድ አድርጋ ለማውጣትም ኃላፊነት አለባት። በዛ ሂደት ውስጥ ከልጆች ጋር የሚኖረን ግንኙነት ደግሞ በሰላም የተሞላ በመከባበር በመደማመጥ እንዲሆን አንቺም ካለሽ ልምድ ልጆቼ በጣም ልዩ ልጆች ናቸው ብለሽኛል እና እንደዚህ ልዩ ልጆች ለማሳደግ በስነ ምግባርም የተቀረጹ እኛም ጤናችን ሳይጓደል ቤታችን ሳይረበሽ ሰላማዊ ግንኙነት እንዲኖረን እንዴት እናደርግ? ያው ልምምድ ይፈልጋል። የእንግሊዝኛ እንትን ነው። አንድ 4 ፍሬዞች ልንገርሽ። አንቺን አሁን እምልሽ እሺ። I love you, I'm sorry, please forgive me, and thank you. እነዚህ 4 ቃላቶች ለግንኙነት ከልጆች ጋር ሊሆን ይችላል፣ ከትልቅ ሰው ጋር ሊሆን ይችላል። ይህንን ወደ ጎን እናስቀምጠውና እነዚህን 4 ፍሬዞች አንድ ሌላ ፕሪንሲፕል ደግሞ ልንገርሽ። 2 ሰውን የሚያጋጨው እኔነት ብቻ ነው አይደል? እሱንም አንድ ታሪክ ልንገራችሁ። አንድ ጊዜ አንድ ህፃን ልጅ ክርስትና ልናስነሳ ቤተ ክርስቲያን ሄደን፣ የሆነ የካቶሊክ ቤተ ክርስቲያን ነውና ብዙ ተሰብስበናል። ካሊፎርኒያ ውስጥ ነው፣ ሎስ አንጀለስ ምናምን የፖሊስ መኪና ይጮሃል ምናምን። እንዲህ ያዳመጡና ቄሱ ገርማችኋል፣ እዚህ ዓለም ውስጥ እኮ አንድ ኃጢአት ነው ያለው አሉ። አንድ እሱንም ኃጢአት ይሄ ያቀፋችሁት የ40 ቀን ልጅ ያደረገው ነው። ምንድን ነው እሱ ኃጢአት ብሎ አልገባንም። ያው ሁሉም መሞከረ። የሚገርማችሁ የተወለደ ዕለት ነው የጀመረው አሉ። ይሄ ሁሉ የዓለም ኃጢአት ምን ማለት ነው አልገባንም። በቃ አትልፉ፣
ይሄ ሁሉ መጋደል፣ ይሄ ሁሉ ምናምን፣ ያሁኑ ጦርነት፣ ሁሉ ነገር አንድ ነው ኃጢአቱ፣ እሱም እኔ ማለት ነው። ይህን ነገር ከተማርኩት 35 ዓመቴ ነው። ግን በህይወቴ ውስጥ በጣም ትልቅ ነገር ነውና ዋው የሰው ግጭት ለካ እስቲ የፈለጋችሁትን ብናነሳ እሱ ነው ከልጆቻችን የሚያጣላል። እነሱ የሚሉትና እኛ የምንለው እኮ አልሆን ሲል ነው ከባሎቻችን ከቤተሰቦቻችን ጋር ለደቂቃ እስቲ ራኬብ ምን እያለች ነው እኔ ከማለት ፈንታ እሷን ላዳምጣት ብል መጀመሪያ ምልሽ አይ ላቭ ዩ ነው ስለምወድሽ ነው አይደለም ማዳምጥሽ ልክ እንደሱ ስልሽ አንቺ እርግባቲ ከዛ ደግሞ ስላልተረዳሁሽ አም ሶሪ ዩ ኖ ስላልተረዳሁሽ ነው እኮ መቆጣሽ ስላልገባኝ ነው መቆጣሽ really forgive me እኔ አንቺን ለጎዳ አይደለም ልጆቻችንን ቢሆኑ መንፈሳችንን ነው ማምልሽ ከዛም ቴንክ ዩ ስላዳመጥሽ ኦኬ ይሄ የመጀመሪያው እንትናችን ልጆች ይገርምሻል መከበር ስልሽ ይሄ ነው መከበር ላዳምጥ ልትሰሚኝ ያልፈለግሽው ምክንያት ይገባኛል እኔ አንቺን መረዳት ስላቃተኝ ነው እኮ መቆጣው እኔን ስትረጂኝ ደግሞ አንቺ ትሰሚኛለሽ ትክክል እውነት ነው ጊዜ ይፈጃል መተማመን ይፈልጋል ልምምድ ይጠይቃል እንደው ልጆቻችን እኮ ዘንድሮ እናቴ ክፉ ናት የሚሉበት እንትን ላይ ነው ያለው ምክንያቱም ካለ መረዳት እኮ ነው እናት ከፍቅሯ የተነሳ መሆኑን አቁም የምትቆጣው እንዴት ይግባቸው ይሄን እንደዚህ ብለን ካልተግባባን ሊገባቸው አይችልም እናትም የኔ ልጅ whatever አስቸጋሪ ነው እናቱን መግደል የሚፈልግ ይችላል ብዙ የለም እና ይሄንን ግን ለማለት ከጠንካራ ቦታ የቆመች እናት ናት የምትችለው የደከማት እናት አትችልም ደግሞሽ ይሄን ያህል ትዕግስት ሊኖርሽ አይችልም አረዘር ቤት አባሽ ብለሽ በጥፊ መተሽ ማስተኛት ነው የሚቀለው እውነት ትችያለሽ የተረጋጋን ጊዜ እኮ ምን ሰጣቸው ጊዜ የምናዳምጣቸው ነገርና ራሳችን የተረበሽን ጊዜ ደግሞ እኮ ያንኑ ነገር ሌላ ቀን የሰማናቸውን ይዘው ሲመጡ እኛ አግሬሲቭ እንሆናለንና እኛ ጋር ነው የሚመለሰው እንዳልሽው ነገር እውነትሽ ነው አንዳንዴ እና ደግሞ እሱን መመልከት አንፈልግም እንደ ትልልቆቻም ሶሪ ምክንያቱም ወቀሳ ውስጣችን ስለሚመጣብንና እኛም ኦነስት እንሆን ለይቅርታ ልጆቻችን ይቅርታ መጠየቅ በጣም አለብን በጣም አም ሶሪ በጣም አስፈላጊ ነገር ነው በእኛ ካልቸር እንኳን ትንሽ ልጅ ትልቅ ሰው ይቅርታ መጠየቅ ሰው አይፈልግም አይደል እንደ መሸነፍ ነውና አይ ቲንክ አዝ አ ፓረንት በጣም ከምኮራባቸው ነገሮች ሳበላሽ በጣም ይቅርታ ቀደም በፍጹም ልክ አይደለሁም እንደዛ እኮ መጮህ አልነበረብኝ ከፍቶኝ መጥቼ ነው ብዬ እንዴት እንደሚረዱኝ ይገርምሻል ደክሞኝ እኮ ነው እንደዚህ ያልኩት አም ሶሪ አስቀየምኩህ አም ሶሪ አንፌር ሆንኩብሽ ብለን ማለት ትምህርትም አለው በዛ ውስጥና በጣም ደስ የሚል ወግ ነው ያስ ነው በተለይ ተጠቀም እውነት ነው ከልምድም ከኑሮም ከተሞክሯም ነው እንግዲህ ዶክተር ሰላም ወደኛ ያደረሰች ያለችው ምክሮቿን ግንዛቤዋን በጣም ደስ የሚል ነው የሴቶች ወይንም ደግሞ የእናቶች የአኗኗር ዘይቤ ላይፍ ስታይል የሚባለው ብዙ ጊዜ እንዴት ነው ላይፍ ስታይልሽ ሲባል ወይም ላይፍ ስታይሏ አሪፍ የሆነች ሴት ብለን የምንለው ስፖርት የምትሰራ ጤናዋን የምትጠብቅ ልጆቿ ጋራና ሰዓቷ
በደንብ ተመጣጥኖ ስራዋን ኑሮዋን ከልጆቿም ሌሎችም ደግሞ ማህበራዊ ህይወቷን ባላንስ አድርጋ የምትሄድ ሴት በተለይ አሁን ዘመናዊ የምንላት ቢሮ ውላ የምትገባ ስራ ውላ የምትገባ ሴትን ማዕከል ያደረገ ይመስላል። ነገር ግን ይህ ያኗኗር ዘይቤ ሁሏንም እናት ሁሏንም ሴት እንደሚነካ እያስገነዘብሽን ያለሽ። በተለይ አሪፍ ሆና ልጆቿን አሳድጋ ትልቅ ቦታ ላይ ለማድረስ መጀመሪያ ራሷን መጠበቅ አለባት እያለችን ነበረ። ራስ እንዴት ይጠበቅ ስላነሳንላት ጥያቄ ደግሞ በአካላዊም ስነ ልቦናዊም እንዲሁም መንፈሳዊ የሆኑ ጉዳዮቿ ላይ ትኩረት ልትሰጥ ይገባል እያለችን ነው ያለችው። ሰዓታችን እጅግ እየፈጠነ ሄደና ምናልባትም የመጨረሻዎቹን ጥያቄዎች የምናነሳበት ሰዓት ላይ ደርሰናል። የመጨረሻ ጥያቄ ሁል ጊዜ ለራኬብ ነው የምሰጠው ድሉን። እኔ አሁን ላይ የሰማው የመጣሁት ነገር አለ። አሁን ያልሻቸውን ነገሮች አካቶ የያዘ ነው ብዬ አስባለሁና ግን እንደው አጠር ባለ በ3 ወይ በ5 ነገሮች ብትገልጭልን። ይሄ ሆሊስቲክ ላይፍ ስታይል ማለት ምንድን ነው? አንድ እናት ሆሊስቲክ ላይፍ ስታይል አላት ሲባል ምን ነገሮችን 5 ነገሮችን በትነግሪን ምን 5 ነገሮችን ያካተተች እናት ናት ማለት ነው? በጣም ደግሞ የምወደው ነገር የሜንታል ሃይጂን ነው። ይሄ አስተሳሰብ ንጽህና የሚባለውን ነገር በጣም ወደዋለሁ እና እሱኛውን ነገር አሁን ሳነብዙ ነገር ላይ አይዋለውና ደስ ይለኛል። ቃሉ ራሱ ሃይጂንን ከእንትን ሃይጂን ጋር ስለምናያይዘው ያስተሳሰብ ሃይጂንን እንዴት ነው የምንለማመደው? እቺን 2 ነገር ንገሪን። የመጨረሻ ጥያቄ ነው። እውነት ነው። እንግዲህ ሆሊስቲክ ሲባል ያው አካላዊ ያልናቸው ነገሮች አስተሳሰባዊ ነው፣ ማህበራዊ፣ ስፒሪቹዋሊ እነሱን ሁሉ ሙልአተ ጤና ሊሆን የሚችለው እነሱ ሁሉ ናቸውና ሜንታል ሃይጂን ለኔ ያው እንደምታውቁት ሽቶ የተጀመረው ታውቃላችሁ አይደለ? የሰው ልጅ ጠረን በጣም እየረበሸ በሚመጣበት ጊዜ የተፈጠረ ነገር ነው ሽቶ በጣም ወደዛ የሄደበት ምክንያትና ያው ከዛ በኋላ እንደምታውቁት እንደው በእኛ ሀገር እንኳን አሁን በትንሹ አሁን የዛሬ 50 ዓመት የነበረ ጠረን አሁን የለም ነው። አሁን ሳልታጠብ እናንተ አጠገብ መጣ ተሸማቀቄ ነው ሙለው አይደል? ድሮ እንደሱ አልነበረም። እና አስተሳሰብ እንደሱ የሚያሸማቅቅ ነው። አላወቅነውም እንጂ ነው። ስላልገባን ግን አናቀው። አንድ ሰው አስተሳሰቡ ልብ ውስጥ ያለው አስተሳሰብ ልባችን ማግኔቲክ ፊልድ አለው። ያ ማግኔቲክ ፊልድ አሁን እኔ አጠገቤ ተቀምጠሽ ካንቺ ልብ ማግኔቲክ ፊልድ ጋር ይገናኛል። የተገናኘ ነው። እሱ አብረው የሚሄዱ ነገሮች አሉት። አንዳንድ ጊዜ አንዳንድ ሰው ጋር ስትደርሺ ወይ ደስ ሲለኝ ከሱ ጋር መሆን ከሷ ጋር መሆን እንላለን አይደል? ፍሪኩዌንሲው በጣም በጣም ኃይለኛ ነው። እሱን እያወቀን ስንሄድ ሳናቅ ነው የምናልፈው። እያወቀን ስንሄድ አስተሳሰባችን ብዙ መጥፎ ነገር ሲኖረው ጠረናችን ጥሩ እንዳልሆነ እናውቃለን። በምስጋና ውስጥ ሆነን ይሄ ሃርት ብሬን ኮሄረንስ የሚባለው ነገር ኖሮን ስንወጣ መጀመሪያ የሚቀድምሽ ምንድን ነው? የተዘጋ በር ይከፈትልሻል። ሰዎች ሲያዩሽ ድንግጥ ብሎ ነው የሚቀበሉሽ። የምትጠይቂው ነገር ይሰማል፣ የምትናገሪው ነገር ይደመጣል። እውነት ነው። ከሜካፑ በላይ እውነት ያ መስታወቱ ጋር የሚያስኬድሽ ያ የጋፉብኝ ሲያስመስለኝ አሬት ጋር ነው ያቆሸሻት ቤት አጥሪያት ነው መላት። ስለዚህ ይሄንን እላለሁ። ከሱ ጋራ ግን በመጨረሻ ማለት የምወደው እኔ ሴት መሆን በጣም ነው የምወደው። ታድለን በምርጫም ባይገኝ ግን በመሆናችን በጣም እንዴት ድንቅ አርጎ ይሰራል። የእውነት እኮ ነው የምልሽ።
እናውቀዋለን ወይ? አናውቀውም። እና ሌላ ምሳሌ ሰጥሻለሁ። አንድ ጊዜ የሆኑ ሴቶች ልጆች እና ወንዶችም አድርጌ ድሬዳዋ ክሊኒክ ክፈቱ ብዬ ላኳቸውና ሄድኩ። እዛ ቤት ተከራይተው ምናምን እቺ ሴቷ ልጅ ይኸው በቃ ይሄ ልብሽ የምታደርስ ልጅ አለቻል። ደስ ብሎኝ ስሟ ሰላምዬ ቴንኬን የመቤት በቃ የሰራችሁ ስራ ጉድ ነው አልኩሽ። አምሶ ግላድ ሴት መሆን ደስ አይልም ስለ ዞር ብላ ወይ ደነገጥኩ። ወንድ ልጅ ቢሆን እኮ አሁን አንቺ የሰራሽው ነገር እኮ ሊያደርግ አይችልም። እና እንዴት ብዬ በኋላ ማሰብ ጀመርኩና አይገርምም ሴቶች ልጆቻችን ሴት መሆኗን ማትወድ ሆና ያደገች ብዙ ናት። እሱን መለወጥ አለባት ግሩም እናት ለመሆን። ስለዚህ መለስ ብላ ድንቅነቷን እንድታቅ፣ ድንቅነቷን ስታቅ ኃይሏን ታውቃለች። ኃይሏን ስታቅ ሴት ልጅ ማትለውጠው ነገር አለ እንዴ? እኔ እኮ የምልሽ እኔ እኮ ከከፋኝ እንኳን የቤቴ ሰዎች ድስቶቹ ነው የሚከፋቸው። ድስቱ ብቻውን ሳይጮህ አይቀርም አይደል? ድስት ሲለን የምንጥደው ብዛቱ አይደል? እና ይሄንን እናቶቻችን የሰሩልን የሚጣፍጠን እኮ በፍቅር ስለተሰራ ነው አይደል? ታደስ የእናቴ ምግብ እንላለን እኮ ምንም ይሁን ምን። እና እናቶችን በቃ ፓወርፉል ነሽ፣ እምትገርሚ ነሽ። እኔ ስልሽ አንቺም እኔ ምገርም ነኝ እኮ እኔ እኮ ድንቅ ሆኜ የተሰራው ነኝ የሚል ዝም ብሎ በሐሳብ ደረጃ ሳይሆን በማመን ደረጃ ልናመጣው ይገባልና የቤታችን ሰላም የሚሰራው በሱ ነው። እሰይ በጣም ድንቅ የሚሉ ከህይወት ልምድ ከተሞክሮ የተጨለፉ ጨዋታዎችን እየሰማን የዛሬ የእናቶች ጊዜ ፕሮግራማችን እንዲህ ውቦ ነው እንዲዘልቅ ጊዜዋን ሰዓቷን ውድ የሆነ የዶክተር የእናትነት ጊዜዋን ሰውታ እዚህ ስቱዲዮ ከኛ ጋር የቆየችው ዶክተር ሰላም አክሊሉ እጅግ ልትመሰገን ይገባታል። ምክንያቱም ጊዜ የለንም ብለን ለምንነጫነጭበት ዓለም መፍትሄ የሚሆኑ ሀሳቦችን ስታቀብለን ነው አይደለ አብራን የዘለቀችው። እውነት ነው። በጣም ደስ የሚል ብዙ ነገር የተማርንበት የተደሰትንበት እና ጊዜሽን ሰውተሽ ደግሞ የእናቶች ጊዜ ላይ ስለመጣሽ ለብዙ እናቶች የሚያስፈልጋቸውን ነገር ስላካፈልሽን እጅግ አድርገን እናመሰግናለን። እኔም አመሰግናለሁ ስለጋበዛችሁኝ። ቴንክ ዩ። ውድ እናቶች ጊዜ ተከታታዮቻችን ጣቢያው ትርታ 97.6 ፕሮግራሙ የእናቶች ጊዜ ነበር። ቆይታችን እንግዲህ ሰዓት ገደበውና የሳምንት ሰው ይበለን ብለን ልንሰነባበት ነው። እናንተ ግን በፕሮግራማችን ላይ ያላችሁን ማንኛውንም አስተያየት በአጭር ጽሁፍ መላኪያ 9760 ላይ አድርሱን። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ቸርን ሰንብት። አብረናችሁ የቆየነው ሳራ ሞገስና እኔም ራኬብ ሀብቴ ነኝ። መልካም ሳምንት ይሆንላችሁ። ዘውትር እሁድ ከቀኑ 8 ሰዓት እስከ 9 ሰዓት በትርታ 97.6 FM የእናቶች ጊዜ